መጨረሻው ለምን ደነገጡ ይመስላችኋል? ቢኒም እንግዲህ ሮጦ ወጥታ ነበረ። እንግዲህ እንደሚመስለኝ ቤዛ ለጽዮን ያመጣችለት ሀሳብ ነበረ። እንግዲህ የሆነ ሀሳብ ሰጥታው ነበረ ለጽዮን ጽዮንና አቤ ቢኒን ለማስታረቅ ማለት ነው። እንግዲህ እቅዳቸው የሰራ ይመስለኛል። ለዳጊ ደውሎ እንግዲህ ነግሮታል ማለት ነው። ቢኒም በጣም ተደናግጦ ነው የወጣው። ወይ ጽዮን ታማለች የሆነ ነገር ሀሳብ አምጥታበት ይመስለኛል። እንግዲህ ሮጦ ወጥቷል። ምን እንደሚሆን እንግዲህ የሚቀጥለው የምናየው ይሆናል። ሌላ ደግሞ አቤል እንግዲህ ያፌት ቤት ሄዷል ማለት ነው። እዛ ለመኖር ወስነው እዛ ሄዷል ማለት ነው። ኤፍራታ እንግዲህ ሁሉም ነገር እንደምታስተካክልለት ነግሯታል ማለት ነው። ስረግጦ ካልሆነ ያፌትን ማሳመን አለብሽ፣ ካልሆነ ናታንን እስር ቤት አስገባዋለሁ ብሎ አስፈራርቷታል። እንግዲህ እቃውንም አስቀምጦታል። እስከሚመለስ ድረስ ክፍሌን አዘጋጅተሽ ጠብቂልኝ ብሏታል ማለት ነው። ኤፍራታ ምን የምታደርግ ይመስላችኋል? ሌላ ደግሞ ያፌት እንግዲህ ኤፍራታን ስራ ላስገባሽ ነው ብሏታል። አሁን መጀመር አለብሽ ብሏት ነበረ። የሆነ መፈረም አለብሽ ያላትም ወረቀት አለ። ያ ወረቀት የምን ይሁን የሆነ ወጥመድ ውስጥ ሊያስገባት ይሁን እሷ ከናታን ጋር የምሰራው መስሎት እንግዲህ የሆነ ሀሳብ እያሰበ ይመስለኛል ማለት ነው። ኤፍራታን ለማጥመድ እንግዲህ ምን የሚሆን ይመስላችኋል? ኤፍራታስ ትፈርማለች ወይ የሚለው ነው። ሌላው እንግዲህ ናታንና ያፌት አሁን ላይ በጣም ፊት ለፊት እየተፋጠጡ ነው ያሉት ማለት ነው። ናታን የወሰደበት እቃው ነበረ። ሌላ ደግሞ ሴቶቹን ወስዶበት ነበረ። አሁን ላይ እሱን መልስልኝ፣ የእኔ የሆነውን ነገር መልስልኝ፣ በብላሹ ምን ትፈልጋለህ እያለ ነበረ። ናታንም አልመልስልም፣ ምንም የሚመልስል ነገር የለም ብሎታል ማለት ነው። እንግዲህ አስረግጦ ነግሮታል። ያፌትም በጣም ተናዷል። እንግዲህ ተበሳጭቷል። አሁን ላይ ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው? የሰላማችሁ ስትትርፍርፍ ይባልልን። አረ ክፍል 97 ተለቋል ማለት ነው። ውድ ቤተሰቦቼ ናታን እንግዲህ ከሌላ የህግ ሰው ጋር ሆነ በደንብ እየሰራ ይገኛል ማለት ነው። ወንጀለኞችን ቁጥጥር ስር ለማዋል እነሱን ለመጣል እንግዲህ ጠንክሮ እየሰራ ይገኛል ማለት ነው አሁን ላይ። ሌላ ደግሞ ቢኒንም ጨምሯል ማለት ነው እነሱ ጋር እንግዲህ ለቢኒም ሁሉም ነገር ነግሮት እንግዲህ አስረድቶታል። ቢኒም ተረድቶታል ማለት ነው። ከዚህ በፊት ተጣልቶት ነበረ፣ እንግዲህ ተቀይሞት ነበረ። እኔ እንደዛ ሆኜ እንዴት አልጠየከኝም ብሎ ተቀይሞት ነበረ። ሁሉም ነገር ሲያስረዳው ግን ተረድቶታል። እንግዲህ አሁን ደግሞ አብሮ ለመስራት ተስማምቷል ማለት ነው። እንደሚያሸንፉም ተስፋ አለኝ ማለት ነው። ያፌትም ሆነ ወይዘሮ ትዝታ እንግዲህ አሁን ላይ ናታንን በደንብ እየተከታተሉት ይገኛሉ ማለት ነው። ወይዘሮ ትዝታም እንግዲህ ናታንን የሚጠብቅ ጥበቃ አስቀምጣለታለች ማለት ነው። ሲገባም ሲወጣም የት እንደሚሄድ የት እንደሚውል እንዲከታተሉት አድርጓለች። በሌላ መንገድ ደግሞ ያፌትም እንደዛው ማለት ነው። ያፌትም ምን እንደሚሰራ እንቅስቃሴውን ለማወቅ እንግዲህ ሰውን እያከታተለት ይገኛል ማለት ነው። ያፌት ናታንን ደግሞ ሌላችሁ እንግዲህ እየረዱት ነው የሚገኙት ማለት ነው። እነሱ እንቅስቃሴውን እንዳያገኙት በደንብ አድርጎ እየጠበቁት ነው የሚገኙት ማለት ነው። ያው እነሱን ሸውዶ ከእነሱ ፊት ለመጥፋት እንግዲህ በደንብ እየረዱት ነው ማለት ነው። እስካሁን ድረስ እንግዲህ ምንም አላገኙበትም። እሷን በደንብ አጥብቃ እንግዲህ እየጠበቀችው ነው ማለት ነው። ምን እየሰራ ነው፣ የት እንደሚሄድ እንግዲህ እያጣራች ይገኛለች ማለት ነው። ያው ለሱ ብቻ እንድትሰራ ነው የምትፈልገው። እሱም ደግሞ እንግዲህ እሷ ጋር ሲሆን በደንብ ታዛዥ ሆኖ ነው እንግዲህ ጎንበስ ብሎ ነው እየታዘዘላት ያለው። እንደንሳካለት ደግሞ ተስፋ አለኝ ማለት ነው። ሌላው እንግዲህ ሉሊት ናት። ሉሊት አሁን ላይ በጣም ፈርታለች ማለት ነው። እንዴት መረጃ ማግኘት ይችላለሁ ከናታን ምን እንደሚሰራ ማጣራት አለብኝ ብላ እንግዲህ ከቤዛም አንዳንድ ነገሮች ቀርባል ለማወቅ እየጣረች ነው የምትገኘው ማለት ነው። ናታን ግን ለማንም ሰው ምንም ስላላለው ምንም ልታገኝ አትችልም ማለት ነው።
ደግሞ እሷም እሱን ለማፋጠጥ ስትሞክር ነበረ። ናታንም ደግሞ ስለሚያውቅ የሆነ ነገር ከሱ ልትጠይቀው ስለምችል ሁሉም ነገር አስቀድሞ ያውቃል ማለት ነው። እንግዲህ እሷን እየተጠነቀቃት ነው ያለው። እንግዲህ ፊት ለፊት ጠይቋታል። አለቃሽ ስለኔ አልነገረሽም? እኔ ማለት ናይፍ ነኝ፣ ከአለቃሽም በላይ ያለው ሰው ነኝ ስላት እንግዲህ በጣም ደንግጣለች ማለት ነው። እንግዲህ አርፈሽ ብትቀመጪ ይሻልሻል እያላት ነበረ። እሷ ደግሞ ልታስፈራራው እየሞከረች ነበረ። እንግዲህ ለጽዮን አባቷ እንደሞተ ነግረዋለሁ እያለችው ነበረ። እንግዲህ እሱም በደንብ አድርጎ አስፈራርቷታል ማለት ነው። በጣም ፈርታለች ማለት ነው። እና ስለ እሱ ስታቅ ምን ለውጠኝ ነው እያለችው ማለት ነው። ሌላው እንግዲህ አቤል ነው። አቤል አሁን ላይ ኤፍራታ ጋር ሄዶ እንግዲህ እናንተ ጋር መኖር እፈልጋለሁ ብሎ እንግዲህ ልብሱንም ሰብስቦ እዛ ገባ ማለት ነው። ያፌት ከዚህ በፊት አይሆንም ብሏት ነበረ። እንግዲህ ኤፍራታ በጭራሽ እሱ እዚህ ሊሆን አይችልም ብሏታል። አሁን ግን ቀጥታ እዛ ሄዷል ማለት ነው። እንግዲህ ኤፍራታ ለያፌት ሁሉ ነገር ብትነግረው ጥሩ ነበረ። እንግዲህ ሁሉም ነገር ቢያቅ ጽዮንም እንደዚህ እያደረጋት እንዳለ ቢያቅ ዋጋውን ይሰጠው ነበረ። እሷ ምንም አላለችው። ያው ቪዲዮ ስላለ ናታንን ሊያሳስረው ይችላል ብላ ስላሰበችው ነው ማለት ነው። አሁን ላይ ግን ቤት ሄዷል። ኤፍራታን በጣም ፈርታለች ማለት ነው። እንግዲህ ለጽዮንም ደውላ አማክራታለች። ከአጠገብሽ መሆኑ ጥሩ ነው፣ አንዳንድ መረጃ እንቅስቃሴውን ለማወቅ ይረዳናል እያለችው ነበረ። ግን ደግሞ ለኤፍራታም ጥሩ አይደለም፣ ልጁ የዋዛ አይደለም ማለት ነው። ኤፍራታ ሊጎዳት ይችላል ማለት ነው። ቤዛና ጽዮን ደግሞ አንድ ሀሳብ አምጥቷል ማለት ነው። ጽዮን አዝና ስታየው እንግዲህ ቤዛ አንድ ሀሳብ አምጥታለታለች። ምን ይሁን ያ ሀሳብም እንግዲህ ቢኒና ጽዮንን ለማስታረቅ እኔ አንድ ሀሳብ ልስጥሽ ብላ እንግዲህ የሆነ ሀሳብ ሰጥተዋለች ማለት ነው። ምን እንደሚሆን እንግዲህ አብረን የምናየው ይሆናል። ሌላው ደግሞ ሴቶቹ ናቸው። እንግዲህ እዛ ያሉት ሴቶች እስረኞቹ አሁንም እየተሰቃዩ ነው የሚገኙት ማለት ነው። ኤዋንም እንግዲህ ምንም መንገድ አላገኘችም። ከዛ ማውጫ መንገድ ማግኘት አልቻለችም ማለት ነው። ማን ይረዳቸዋል? አሁን ላይ እሷ ሌሎቹን ለማዳን ስትል ነበር ራሷን መስዋዕት ያደረገችው። ነገር ግን ራሷንም ማዳን አልቻለችም። እሷም እየተሰቃየች ትገኛለች ማለት ነው። ማንስ ይደርስላቸዋል? እነዚህ ሴቶች። ከነሱ መሀል ደግሞ አንዷ ከነዛ ሰዎች ወገን ሆና ነው እንግዲህ ሌሎቹን ስለ እነሱ መረጃ ለሌሎች ለሰዎቹ እየሰጠች ያለችው ማለት ነው። እንግዲህ በዛ ምክንያት እነሱንም እያሰቃዩት ያገኛሉ ማለት ነው። አሁን ላይ እንግዲህ ኢዋንም በጣም መሯታል ማለት ነው። እንግዲህ በጣም እየተጎዳች ነው ያለችው እሷ። እነሱንም ማዳን አልቻልኩም ብላ ነው እንግዲህ እየተመረች ያለችው። ማን ሊያድናቸው ይችላል? እስኪ ምን ይመስላችኋል እናንተ? በመጨረሻም ደግሞ ነገኒ ቢኒና ዳጊ ሆኖ እንግዲህ አብረው ሆኖ ቁጭ ብሎ እየተጫወቱ ነበረ። ደስተኛ ሆኖ ነበረ። በመጨረሻም እንግዲህ ለዳጊ ስልክ ተደውሎላት በጣም ተደናግጣ። ምን ይመስላችኋል? ቤዛና ጽዮን ያሰቡት ሀሳብ ይመስላችኋል ወይስ ሌላ ነገር ሰምቶ ነው የሚሆነው? እንግዲህ አብረን የምናየው ይሆናል። ውድ ቤተሰቦቼ በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁ አበረታቱኝ። ሰላም ሁኑልኝ። ባይ ባይ።